ሰራተኛውን አፈቀረ የሚሉትን ሰምተሽ ከሆነ ታያቸው። አንቺ ለእኔ ከንግስትን በላይ ነሽ። እኔ እናንተ የአንድ ዓለም ሁለት ገጽታዎች ነን። መቼም አብረን መሆን አንችልም። እኔ ፍቅሬን ለሌላ ሰው ለመዳር ሽር ጉድ እያልኩኝ ነው። እኔ ያላገባው ነገር አባቴስ ደግሞ ጋሼስ ሀሴትን ለቤተሰባችን የምትመጥን ሴት ናት ብሎ አምጥቷታል። ጽናት አሁን ላይ ትልቅ አጣብቂኝ ውስጥ እየገባች ነው። ጭንቀት፣ ብዙ ነገሮች እየተደራረቡባት መጥተዋል። ያ ማለት ከኪራ ጋር መለያየቱ፣ የእሱ ቤተሰቦች እንደገና አባቷን እያስታወሰች ነገሮች በስተውባታል። ኪራም ባለችው ነገር ተበሳጭቶ ወደ መጠጥ ቤት ሂዶ ባለፈው እንደዛ ስትለው ራሱን በሱስ ደብቆ ተመልክተናል። ሰክሮ እንኳን ስልክ ስደውልለት አባረሺ ነበር ውጣ ብለሽ አሁን ለምትደውያለሽ ብሎ አላነሳላትም። ታዲያ ከቤት ሲመጣ ያገኛት እሷን ነበር። ጠጥተህ መጣህ እንዴ ብላ ስትጠይቅ ታዲያ እሱ እንዳሰበለት ሰው አታስመስይ እያላት ነው። ጽናት ከልቧን ቢሆንም እሱ ግን ታዲያ እንደዛ በምትለው ነገር ብቻ ግን ለምን ራቅሽኝ የሚለው ነገር ውስጡ ላይ ስላለ ባለችው ነገር ብዙም አልተደሰተ። ጽናትም እንዲህ ስትል ነበር የመለሰችለት፣ አንተን የምጠብቅህ በሩን ለመቆለፍ ነው ስትል ልክ እሱን እንደማትጠብቀው አድርጋ አስመስላለች። ያኔ ኪራ በጣም ተናዶ በቃሽ እንደ ጠላሽን ገብቶኛል ብሏታል። ጽናት ምግብ ላምጣልህ እንኳን ስትለው አልፈልግም ነበር ያላት ያኔ። ታዲያ ያኔ ጽናት ትክክለኛ ነው እንግዲህ ሲሰክር የሚናገረው ነገር ስወጣ ያለ ስለሆነ ትክክለኛ ነው ኪራ መጣ እያለች ነው። ታዲያ አንቺ ነች እንደዚህ ያረግሽኝ እኮ ለምንድን ነው ግን በዚህ ልክስ ፍቅሬ እንድሰቃይ ያደረግሽኝ? እኔ ለአንቺ ብገልጽልሽ አንቺ ግን ስቃይ ሆንሽብኝ ያላት ነው። ጽናት አቅፈው ነበር ያኔ። ታዲያ እሱ ውሸትሽን ነው በይኝ እያላት ነበር። እና ደስ እንዲለኝ ንገሪኝ ሲላት መለየታችን ውሸት ነው አይደል ሲላት ጽናት እንደዛ ማለት አልችልም ብለዋለች። ኪራ ያኔ እውነት ጠልተሽኛል ንገሪኝ እያላት ነበር። ጽናት ግን ማንንም ሰውን ያልጠራም ኪራ ብቻ ግን እንደዚህ አይነት ነገር አትበል እያለችው ወታ ነበር ያኔ። ታዲያ ሁሉም ሴቶች አስመሳይ ናችሁ ብቻ እያለ እየተናገረ በጣም ተሰምቶት አይተነዋል። ታዲያ በዛው በተቀመጠበት ነበር የተኛው። ጽናት ስለማያስችላት ሄዳ ብርድ ልብስ አምጥታም አልብሰዋለች ማለት ነው። ጽናት በሌላ በኩል ኪችን ላይ በቆመችበት ሀሴት ወደ እሷ ሄዳ ኪሮቤል አምሽቶ መጣ አይደል ማታ ብላ ጠይቃት ነበር። ጽናት የእሱን ክፍተት ለመሙላት ኖ በጊዜ ነው የገባው ብላታለች። በእርግጥ ያችኛዋም ሰምታለች። ነገሩን መከራከር አልተወችውም እና እንቅልፍን በቅድ ነው እንደምተኝ ብላ ጠይቃት ነበር ጽናት። አዎ እኔ ግድ ነው ሁሉ ነገር የኔ በቅድ ነው። በቅድ አንቺ ለምንድን ነው የምትሰሪው ስራ ስትልም ጠይቃት ነበር። ብቻ ስለ ራሷ ህይወት ሁሉን ነገር ማኔጅ አድርጋ እንደምትኖር እየነገረቻት እኔስ እግዚአብሔር እንደፈቀደልኝ አይነት ነው እንደተሰጠኝ ምኖረው ብላት ነበር። ቢሆንም እቅዱ አንቺ ነሽ እንጂ እግዚአብሔር እያልሽማ አይነት ነገር ሁሉ ስትላት ነበር። ሀሴት ታዲያ ለምንድን ነው አንቺ ገንዘብ የሚከፈልሽ ብላት ነበር። ጽናት ስራ ስለምሰራ ምን አይነት ጥያቄ ትጠይቅኛለሽ ብላታለች። ብቻ ስለ እቅድና ስለ ሁኔታዎች ራሷን ማኔጅ እንዴት ማድረግ እንደሚችል ስትነግራት ነበር። ትምህርትስ ምን መሆን ትፈልጊ ነበር እያለች ብቻ የእሷን ፕላን ማወቅ ትፈልግ ነበር። እሷም የራሷን አንዳንድ ነገር ከአባቷም የተማረችውን ነገር ስትነግራት ነበረ። አባቴ ለኔ ሮል ሞዴሌ ነው፣ ሁሌም ከአባቷ ከእሷ ጋር አብሮ አይጠፋም። ሀሴት ስለ አባቷ ብዙ ነገር ትናገራለች። ታዲያ እንደዚህ ያለች ነበር። ትምህርት አስተማሪ ነበርኩ ሃይስኩል ላይ ጂኦግራፊና ሂስትሪ። አሁን ላይ ግን የተማሪዎችን ኢንተርስት ሳይ ስለ ሀገራቸው ያላቸው ፍቅርና የትምህርት አቀባበላቸውን ሳይ አስጠልቶኝ ተውኩት ብላት ነበረ። ያን ነገር ደስ አላለኝም። ታዲያ እንደዛ እያለቻት ነበር። ኪራ ልቀስቅሰው ስትል አስቀስቅሽ የተኛ ብላታለች። ጽናት ከላይ ስትታይ ብቻ የሌላ ትመስላለች፣ ደግሞ ሲቀርባት አስተዋይ ሴት ትመስላለች እያለቻት ነው ጽናት ሀሴትን ማለት ነው። በምትናገረው ነገር እሷ አሁን እዚህ ጋር ግምገማ እየወሰደች ነው። ኪራ በተቀመጠበት ሀሴት እንግዲህ ሂዳ ፊት ልክ አይደለም ምን ሆነሃል ስትለው ጠይቀው ነበር። ትንሽ ደብሮኝ ስትል ፈታን በላ እኔ ሲደብረኝ መጽሐፍ አነባለሁ ስትለው አይ እሱ እንኳን የባሰ ያስደብረኛል ብሏታል። ሌላ ደግሞ ሙዚቃ ሰማለሁ፣ ስፖርት ሰራለሁ ስትል እሱ ነገር በጣም ጥሩ ነው አሪፍ ነው ለምን አንሞክረውም ብለው ነበር። አሁን ላይ ምግብ ስለበለው አልችልም ብሏታል። ታዲያ ኪራ ድሮ እኮ እንደዚህ አይነት ልጅ አልነበርሽም እያላት ነው ሀሴትን። ሀሴት አልነበርኩም ብላ ከዛ ግን አሁን ላይ የወንድ ባህሪ እንዳላት አድርጎ ነበረ ሲነግራት የነበረው። አሁን ሴት አይደለሁም እንዴ ስትል ነበር የጠየቀችው። ታዲያ ቀስ በቀስ የራሷን ስፔሻሊ ዩኒቨርሲቲ ውስጥ ገብታ ያሳለፈችውን ላይፍ ቤስት ጓደኛ ያለችው ስለ ቤስት ጓደኛዋም ነግራው መጨረሻ ላይም የሆነ ፋውል ሰርተው እንደውም እሷ ቪዲዮ ያልሆነ ነገር ተለቆባት
ትምህርቷንም ዊዝድሮ ሞልታ ወደ ቤተሰብ እንደተመለሰች እና እውነቱን ለአባቷ እንደነገረችው ያኔ አባቷ በሁኔታውን ቢናደድም ግን ደግሞ ግልጽና ስለነገረችው ትምህርቷን እንድትቀጥል አድርጓታል። ስለዚህ አባቴ ለኔ ሁሉም ነገሬ ነው። ታዲያ ያ ነገር ላይ ቁስል ስላለብኝ አሁን ላይ ሰውን ለመቅረብ እጅጉን በተለይ ወንድን አባቴ እኔን ደስታ ቢፈልግም እኔ ግን ሰውን አምኜ ለመቅረብ እፈራለሁ ብለዋለች። ያኔ ኪራ አንድ መልስ ሰጥቷታል። አይዞሽ ሁሉም በጊዜ ይሆናል፣ ሁላችንም ያሳለፍነው የሆነ ሂስቶሪ ታሪክ አለን እያላት ነበረ። አሁን ላይ ኪራና ሀሴት እየተቀራረቡ መጥተዋል። ጨዋታዎችንም በቤት ውስጥ አብረው እየተጫወቱ እያሳለፉ ነው። ታዲያ አንዳንድ እየተጫወቱ ድንገት እንኳን ሳያስበው እጇን መቷት አመመኝ ስትለው ኪራ አዝኖላት አቅፏት አይዞሽ እያላት ድንገት መታ ነበር ጽናት። ያን አቅፏት አይታቸው ስለነበር ተመልሳ ሳያት ወጥታ ሄዳለች። ሁለተኛ ግን በርገፍታ ስገባ እንደውም እሱ ከሱ ላይ ቁጭ ብላ ሊጫወቱ ሌላ ጌም ሲሉ ድንገት ኮስተር ብላ ስታዩ እሱ አፍጥጦ አይቷታል። ያኔ ሰው ይጠራሃል ብላ ወደሆኑ ስትወጣ ተከትሏት ሄዶ ምን ሆነሻል? ግራ አጋባሽኝ፣ ብቻ ያየሽው ነገር አንቺ እንደምታስቢው አይደለም እያላት ነው። በዛ መሀል እኔ ስለአንተ ጉዳይ የምጨነቅ ይመስልሃል ወይ ብላው ነበር አማያጭ ሄደችው። ያኔ ኪራ ምን ማድረግ ነው ያለብኝ? ምን ሆን ነው የምትለኝ? እያለ በጣም ጨንቆት ተመልክተናል። ታዲያ ወዳውኑ ወደ ክፍሏ ሂዳ እጅጉኑ አዝና ብቻ ተስፋ የቆረጠ ሰው መስላለች በራሷ ላይ። ታዲያ መራዊት ወደ እሷ ሂዳ ምን ሆነሻል ብላ ስጠይቃትም ብቻ አንዳንድ ነገሮችን ስለ አባቷ እንደምታስብ ምናምን ነግራት ነበርና ለምንድን ነው ግን የሰው ደስታ ያስደስተኛል ብዬ የራሴን ደስታ ነጠቅኩ እያለቻት ነው። ነገሩን ግልጽ ባታረግላትም ብልጠይቃት ትሞክርም አልነገረቻትም። ግን ለምንድን ነው ስትላት ስለ አባቴ ህይወት አስባለሁ ሰርቼ መቀየር እንደገና ኪራ ማግባት አለበት ብላታለች። እምሩ ለምን አትጋቡም ስትላት ግን እንደማይሆን ነግራታለች። ለምሩ ጽናትዬ ህይወት ምርጫ አልሰጠችኝም፣ ከኔ በላይ የቤተሰቦች ደስታ ያስፈልገዋል ኪራ ብላታለች። ታዲያ እምሩ በምትለው ነገር ሁሉ ግራ ተጋብታለች። አዎ አባቴ ባል እንዳገባ አይፈልግም፣ የአባቴን ማሸማቀቅ አልፈልግም የሚል መልስ ብቻ ነው የሰጠቻት። እና ስለዚህ እውነታውን ባውቀውም የመረረኝ እወጣለሁ የሚል መልስ ሰጥታታለች። ታዲያ ጽናት የምትለውን ሁሉ ግራ ገብቷት ፍቅሬ ለሌላ ልድረው ነው፣ ስለዚህ ለእናቱ ደስታ ስለ ራሴን ደስታ ልነጥቅ ነው እያለች ለሰዎች ደስታ ኑሩ ተብለን አይደል እያለችም እያወራች እያለቀሰች በራሷ ወደ እሷ ክፍል ደግሞ ኪራ መጥቶ ምን ሆነሻል ብሎ ጠይቋት ባክሽ ያለውን ነገር አስረጂ ንገሪኝ ስላት ሚስጥሮች ሁሉ አይነገሩም ለሁሉም፣ አንዳንዴ ከሚነገሩ ሚስጥሮች ይልቅ የተደበቁ ጣፋጭ ናቸው ብለዋለች። ኪራ ባክሽ ግራ አታጋቢኝ፣ ሁሉን ነገር ልወቅ፣ አንቺ ከወደፊት ሚስቴ ልጆች እናት የምልሽ ሰው ነሽ፣ ሌላ ሰው ሆንሽብኝ እኮ እያላት ነበረ። ታዲያ እሷ አዎ ለአንተ ያለ ፍቅር ስሜት እንጂ ፍቅር አልነበረም፣ አሁን ላይ ሁሉም ነገር አብቅቶለታል ብለዋለች። አትሸወድ፣ እውነቴን ነው የምነግርህ እያለችው ነው። ኪራ ስለምንድን ነው እንደዚህ የምታወሩ እያለ በነገሩ ግራ ገብቶታል። እሷ ግን ከዚህ ከማለት ውጭ ባክሽን እኔ ቃሌን ሰጥሻለሁ ባክሽ እያለ እየለመናት ነው። እንደውም እሱ ሰራተኛ ናት ወይም ደግሞ ሀብት ፈልጋ ከሱ ገባች፣ እንዴት ሰራተኛ ገባ ለሚል ይሉኝታ ሰዎቹ ብዙ ሊያወሩ ይችላሉ። እሱ ነገር ሸሚዞሽ እንዳይሆን መቼም ሁሌም ከአንቺ ጋር ነኝ ሲላት እሷ ግን ያኔ አቅፋ ሰላም ብለዋለች። ታዲያ ምክንያቱ ይሄን አወቅኩት አይደል ሲላት ምክንያቱ ይህ አልነበረም። በእርግጥ እሱ ግራ ገብቶታ ስላልነገረችው አሁንም ቢሆን ታዲያ ይህ አይደለም እኔ እናንተ የዚች ዓለም ሁለት ገጽታዎች ስለሆን አብረን መሆን አንችልም ቢለ ተስፋ የሚያስቆርጥ ቃል ነግረዋለች። በታምር አልተውሽም እያላት ነው። እሷ ግን አትሳሳት፣ ሊሄድ የተነሳ ልብ ማስረፈድ እንጂ ማስቀረት አችልም፣ ይረፍድበታል እንጂ እያለች ውሳኔ እንደወሰነች ነግረዋለች። ኪራ ግን መጨረሻ ላይ ያላት ውሳኔሽን አከብራለሁ ብሏት ነበረ። ታዲያ ይህን ነገር ሁሉ ብላ ከተነጋገረች በኋላ ወደ ኪችን ይላ ነበርና ናሆሜ ወደ እሷ መጥቶ የሆነውን ነገር ሁሉ በመሀላቸው ሲጠይቃት እሷ ግን ግልጽ አድርጋ አልነገረችውም። ብቻ ጓደኛ ራሱን ይጠብቅ ደግሞም ደግሞ የራሱን ህይወት ይኖር፣ ስለዚህ እውነታውን ይወቅ ንገረው ነው የምትለው። ታዲያ ምንድን ነው ከምን ተነስተሽ ነው እንደዚህ የምትይው ሲላት እውነታውን ለሱ መናገር አልፈለገችም። ከዚህ በላይ ብዙ ባጨቀጭቀኝ ጥሩ ነው የሚል መልስ ነው የመለሰችለት። ናሆሜም በሁኔታው ግራ ተጋብቷል። አሁን ጽናት ከፍቷታል። ክፍል ውስጥ ባለችበት እምሩ ምን ሆነሻል እያለችም እየጠየቀቻት ነበረ። ታዲያ እምሩን ብትሆን አሁን ይህን እውነታ ካልነገርሽኝ ከዚህ በኋላ
እውነት ጓደኛዬ ብለሽ አትጠሪኝም? እኔ እኮ ማንነቴን በደንብ አርጌ ነው ማስረዳሽ የምነግርሽ እያለቻት ነው። ታዲያ ጽናት መናገርን ባትፈልግም ጓደኝነቷን ደግሞ የመራዊትን ማጣት ስለማትፈልግ አሁን ላይ እሺ ካልሽ እንግዲህ ይህን ያህል የምትጨነቂ ከሆነ እነግርሻለሁ፣ ግን ቃል ግቢ ለማንም እንዳትናገር፣ ይህን ነገር ስነግርሽ ደግሞ ከውሳኔ እንዳታስቀርኝ የሚል መልስ ጥያቄ አቅርባላት ነበር። ታዲያ መራዊትም ሁኔታውን ልስማውና ወስናለሁ ብላት እንግዲህ ዝግጅት ላይ ባሉበት ነው ድራማ ያለቀው። አድማጭ ተመልካቾቻችን አሁን ላይ ለመራዊት መንገሯ እሷ ምናልባት ተስፋ ሊኖረው ይችላል። መራዊት ምናልባት ለኪራይን ጉዳይ ልትነግረው ትችላለች። ስለዚህ ኪራይን ጉዳይ ካወቀ መፍትሄ ይፈልጋል የሚል ሀሳብ አለን። ሁለታቸው ባይለያዩ እጅጉን ደስ ይለናል። አሁን ላይ የምናየው ደግሞ ኪራና አዲስ የመጣችው ሀሴት እየተቀራረቡና እየተለማመዱ መጥተዋል። ብቻ ሀሳብ አስተያየት ኮሜንት ላይ አስቀምጡ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሆኑ። አብራችሁን ስለቆያችሁ እጅጉን አመሰግናለሁ። እወዳችኋለሁኝ።